የጽምዶ ሚስጥር፣ የስልሳዎቹ መናፍስትና የፊልድ ማርሻሉ የመጨረሻ ትዕዛዝ። ታሪክ ራሱን ይደግማል ይባላል ወይስ ታሪክ መልኩን ቀይሮ አዲስ ወጥመድ ያዘጋጃል? ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። ዛሬ በአፍሪካ ቀንድ ሰማይ ስር በኢትዮጵያ ምድር ላይ አዲስ የፖለቲካ ማዕበል እየተቀሰቀሰ ነው። ከቀናት በፊት በውርሶ ወታደራዊ ማሰልጠኛ ትምህርት ቤት የተሰማው የኮከብ ማዕረጉ ፊልድ ማርሻል ብርሃኑ ጁላ ንግግር ተራ የወታደራዊ መኮንኖች ምርቃት ማጠቃለያ አልነበረም። ንግግሩ ሀገሪቱን ወደ አዲስ የታሪክ ምዕራፍ፣ ምናልባትም ወደ ከረረ ጂኦፖለቲካዊ ፍጥጫ የሚያመራ ሚስጥራትን የያዘና ልብን ባንክሮ የሚሰቅዝ የፖለቲካ የመሬት መንቀጥቀጥ ነበር። ለመሆኑ ፊልድ ማርሻሉ በቁጣና በልበ ሙሉነት የተናገሩት ጽምዶ ምንድን ነው? ከኢትዮጵያ ተራሮች በስተጀርባ የባህር ሞገድ ማዶ ምን እየተሸረበ ነው? ለረጅም ወራት በፖለቲካው ጀርባ ሲንሸራሸር የነበረው ትላንት የጠቅላይ ሚኒስትር ጽሕፈት ቤትና ጀነራሎቹ በሹክሹክታም በይፋም የገለጹት ይኸው ጽምዶ የተባለው ኃይል ዛሬ በጦር አዛዡ አንደበት ቀጥተኛ ፍቺ ተሰጥቶታል። ፊልድ ማርሻሉ የቃላት ጅራፋቸውን ሲያጮሁ ይህ አዲስ የመጣ ጠላት አይደለም፣ የ1960ዎቹ ስትራቴጂ ነው አሉ። የ60ዎቹ ትውልድ ማርክሲዝምና ሌኒኒዝም፣ ካይሮና ሞቃዲሾ። ለመሆኑ የዛሬ 60 ዓመት ኢትዮጵያን የባህር በር ያሳጣት፣ በውስጥ ጦርነት ያደከማትና በቀጠናው ድምፅ አልባ ያደረጋት ያ አሮጌው የታሪክ መርገም ዛሬ መልኩን ቀይሮ ካባውን ደርቦ አዲስ የጥፋት ስልት ይዞ መጥቷል ማለት ነው። ፊልድ ማርሻሉ ባንዳና ባዳ እያሉ የጠሯቸው የታሪክ ጠላቶችና የምቀኛ ጎረቤቶች ተላላኪ የሆኑት የውስጥ ኃይሎች እነማን ናቸው? ይህ ንግግር ተራ የፖለቲካ ፕሮፓጋንዳ አይደለም፣ ከአስፈሪ ወታደራዊ ትዕዛዝ ጋር የተያያዘ ነው። አዲስ ለተመረቁት ወጣት መኮንኖች የተላለፈው ትዕዛዝ ፍንጭ ሳይሆን ቀጥተኛ መመሪያ ነበር። ወደ ሰራዊቱ ስትቀላቀሉ በአሁኑ ሰዓት በአከርካሪው ተመቶ ጣረሞት ላይ ያለውን የውስጥ ባንዳ ጨርሳችሁ ማስወገድ ይኖርባችኋል የሚል። ጣረሞት መጨረሻስ? ይህ ቃል ምን ያህል አስፈሪ ወታደራዊ እርምጃ ፊታችን እንደሚጠብቀን ያሳያል። ድርድር አብቅቶ ይሆን? የሰላም በር ተዘግቶ ሲሆን የጦርነት መልክስ ወዴት ሊያመራ ነው? በሌላ በኩል የኤርትራው ሻዕቢያ ይህንኑ የጽምዶ ጉዳይ አንስቶ ለተባበሩት መንግስታት ድርጅት ተመድ ደብዳቤ ማስገባቱ በበስተጀርባ ምን የዲፕሎማሲ ቁማር ተሸሽጎ ይሆን? አዎ፣ ዛሬ እዚህ መድረክ ላይ የምንፈታው ትልቅ የፖለቲካ እንቆቅልሽ አለ። የፊልድ ማርሻሉ 19 ደቂቃ የፈጀ ንግግር የውስጥ ሚስጥር ምን ነበር? የታሪክ አዙሪቱስ ለአሁኗ ኢትዮጵያ ምን ያስተምራል? ከአፍሪካ ቀንድ ፍትጊያ በስተጀርባ ያሉ እውነተኛ ተዋናዮች እነማን ናቸው? ልባችሁን ሰቅሳችሁ ስሜታችሁን አዘጋጅታችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ የምናቀርብላችሁ ፖለቲካዊ ትንታኔ ነገ ስለሚኖረው የኢትዮጵያ መጻኢ ዕድል፣ ስለ ቀጣዩ የቀጠናው ጦርነትና ሰላም እንዲሁም ስለ ሚስጥራዊ ጽምዶ እንቅስቃሴ መጋረጃውን ቀዶ እውነቱን ፍንትው አድርጎ ያሳያል። ጽምዶ የሚለው ቃል በቅርብ ጊዜ በኢትዮጵያ ፖለቲካዊ መዝገበ ቃላት ውስጥ ጎልቶ እየወጣ ያለ ጽንሰ ሐሳብ ነው። ቃሉ በዋናነት የሚያመለክተው የውጭ ታሪካዊ ጠላቶችና የውስጥ ኃይሎችን ጥምረት ነው። መንግስትና የመከላከያ ከፍተኛ አመራሮች ይህንን ቃል የሚጠቀሙት ኢትዮጵያን ለቀጠናው መሪ ሚና እንዳይኖራትና የባህር በር ፍላጎቷን እንዳይሳካ ለማድረግ የሚሰሩ የውጭ ሀገራት ለምሳሌ ግብፅ፣ ሶማሊያና ከእነሱ ጋር አብረው የሚሰሩ የአገር ውስጥ የታጠቁ ወይም የፖለቲካ ቡድኖች ህብረት ለመግለጽ ነው። ፊልድ ማርሻሉ ይህንን ስያሜ በይፋ በማንሳት ጉዳዩ አሁን ላይ ለመንግስት ትልቅ ብሔራዊ የስጋት ምንጭ መሆኑን አረጋግጠዋል።
የፊልድ ማርሻል ብርሃኑ ጁላ ንግግር ትልቁን ትኩረት የሳበው የአሁኑን የፖለቲካ ውጥረት ከ1960ዎቹ የተማሪዎች እንቅስቃሴና የነጻነት ግንባሮች ምስረታ ዘመን ጋር ማገናኘታቸው ነው። ንግግራቸው 3 ዋና ዋና የታሪክ ትውስታዎችን ያነሳል። የመጀመሪያው የውጭ ድጋፍና ደጅ ጥናት። በ60ዎቹ የነበሩ የፖለቲካ ኃይሎች ማርክሲዝም እንደ ርዕዮተ ዓለም በመያዝ ወደ ካይሮ፣ ግብፅ፣ ሞቃዲሾ፣ ሶማሊያና ሱዳን በመሄድ የኢትዮጵያን መንግስት ለመጣል ድጋፍ ይጠይቁ እንደነበር ያስታውሰዋል። ሌላኛው የባህር በር መታጣት ታሪክ ነው። ኢትዮጵያ የባህር በር ያጣችው በውጭ ኃይሎች ጥንካሬ ሳይሆን የውስጥ ኃይሎች እነሱ ባንዳ ያላቸው ለውጭ አጀንዳ ተላላኪ በመሆናቸው ነው የሚል ጠንካራ የታሪክ ትርጓሜ ሰጥቷል። የመጨረሻው የመልካም መለወጥ ስትራቴጂ። በአሁኑ ወቅት በአገሪቱ ውስጥ ያሉ ተቃዋሚ ወይም የታጠቁ ኃይሎች ያንኑ የ60ዎቹን ስትራቴጂ መልካቸውን ቀይረው እየደገሙት ነው በማለት ይከሷቸዋል። ይህ የታሪክ ትስስር የሚያሳየው የመንግስት የአሁን ትረካ የውስጥ ትግሉን ከሀገራዊ ሉዓላዊነትና ታሪካዊ ጠላቶች የመከላከል አጀንዳ ጋር የማቆራኘት ስትራቴጂ መሆኑን ነው። በንግግር ውስጥ የተጠቀሱ ፍንጮች በቀጥታ የሚያርፉት በወቅታዊ የአፍሪካ ቀንድ ዲፕሎማሲያዊ ፍጥጫ ላይ ነው። ሪፖርቱ እንደሚያመላክተው ኤርትራ ስለ ጽምዶ ጉዳይ ለተመድ ደብዳቤ ማስገባቷ ጉዳዩ ከሀገር ውስጥ አልፎ ዓለም አቀፋዊ የዲፕሎማሲ መድረክ ላይ መድረሱን ያሳያል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ ሞቃዲሾና ካይሮ የፈጠሩት ወታደራዊ ስምምነት ለአሁኑ ጽምዶ ዋነኛ ማሳያ ተደርጎ ይወሰዳል። ፊልድ ማርሻሉ እነዚህን ኃይሎች ምቀኛ ጎረቤቶችና የፈርዖንና የዚያድ ባሬ ተላላኪዎች በማለት መጥራታቸው በኢትዮጵያና በጎረቤቶቿ መካከል ያለው ዲፕሎማሲያዊ ግንኙነት ምን ያህል የሻከረና ወደ ቃላት ጦርነት የተሸጋገረ መሆኑን ያሳያል። አዲስ ለተመረቁት መኮንኖች የተሰጠው ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል የሚለው ትዕዛዝ የንግግሩ ማጠቃለያና የጦርነት መልክ አመላካሽ ነው። ይህ አገላለጽ 2 ትርጉሞችን ይዛል። የመጀመሪያው የራስ መተማመንና የስነ ልቦና የበላይነት። የውስጥ ኃይሎች አከርካሪያቸው ተመቷልና ጣረሞት ላይ ናቸው በማለት መግለጽ ሰራዊቱ የስነ ልቦና የበላይነት እንዲኖረውና የጠላት አቅም መዳከሙን ለማሳየት የተጠቀሙበት ወታደራዊ ስልት ነው። ሁለተኛው የማያወላውል የኃይል እርምጃ መልእክት ነው። ጨርሳችሁ አስወግዱ የሚለው ቃል መንግስት ከውስጥ የታጠቁ ኃይሎች ጋር በቅርበት ምንም አይነት የፖለቲካ ድርድር ወይም የሰላም ስምምነት ለማድረግ ፍላጎት እንደሌለውና አማራጩ ወታደራዊ እርምጃ ብቻ መሆኑን ያመለክታል። ይህ የፊልድ ማርሻል ብርሃኑ ጁላ ንግግር የኢትዮጵያ የውስጥ ፖለቲካዊ ቀውስና የቀጠናው የጂኦፖለቲካ ውጥረት ሙሉ በሙሉ መጣመራቸውን ያሳየበት ክስተት ነው። ታዲያ ወደፊት በዚህ ምክንያት ምን ይጠበቃል? የውስጥ ጦርነት መካረር ግልጽ ጉዳይ ነው። ለመኮንኖቹ የተሰጠው ቀጥተኛ ትዕዛዝ በአገሪቱ የተለያዩ አካባቢዎች ባሉ የውስጥ ግጭቶች ላይ የመከላከያ ሰራዊቱ ይበልጥ ጠንካራ ወታደራዊ ዘመቻዎችን ሊያደርግ እንደሚችል ይጠቁማል። ሌላኛው የቃላት ጦርነት መቀጠል ነው። ይህ ንግግር በጎረቤት ሀገራት በተለይም በሶማሊያና ኤርትራ በኩል ተመሳሳይ ምላሽ ሊያስከትልና በቀጠናው ያለውን አለመተማመን ሊያሰፋ ይችላል። የመጨረሻው የብሔራዊ አንድነት ትረካ ነው። መንግስት የውስጥ ተቃዋሚዎችን ከውጭ ጠላቶች ጋር በማገናኘት የህዝቡን ብሔራዊ ስሜት ለመቀስቀስና የውስጥ ድጋፍን ለማጠናከር ስትራቴጂካዊ በሆነ መንገድ መጠቀሙን ይቀጥላል። በአጠቃላይ የጽምዶ ንግግር ኢትዮጵያውን ያለችበትን የታሪክ የዲፕሎማሲና የወታደራዊ ስጋት አደገኛ መጋጠሚያ በግልጽ ያሳየ የፖለቲካ ክስተት ነው። ውድ ተመልካቾቻችን ስለዚህ ጉዳይ ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ።
አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ አዲስ የትንታኔ መረጃ እስክንገናኝ ድረስ መልካም ቆይታ